ጨርሻለሁ። ኡስታዝ ማክሊት ያቀለ ወይ አልችልም። አሁን በቃ እንደ ድሮ አይደለም። አልችልም። ጊዜ የሚባል ነገር የለም። በጊዜ ነው የምንቀሳቀሰው። ኢንሻአላህ አላህ በሰላም ያገናኘን። አቤት እያልኩኝ አልሰማሁም ነበረ። ይቅርታ። ኔትወርኩ ሊሆን ይችላል። ኢንሻአላህ አብሽሪ። በቃ ነበርቺ። ቤት ክፈቱ። የሆነ ሰው ቤት ይክፈትና እንትን በሉ ማለት ነው። አብዱከሪም ትችላለህ ወይ አሚር? ከሁለት አንዳችሁ። አይ እኔ እስካሁንም ዝም ያልኩትኝ ጥያቄዎችን በሙሉ ከነሱ አያልፍም። ለዛ ነው ኡስታዝ ግን እየጠራሽ ነበር ስለተባልኩ እንጂ የኔ ቅድም አይ እንትን የትርጉም ስራ እንድትሰሪ ስለፈለግን ነው። ቅድም እንኳን የማስተርጎም ስራ እንድትሰሪ ከዛ አንፃር ነበረ። የማስተርጎም ስራ እንድትሰሪ ለጨዋታ ያክል ነው የጠራንሽ። በዛውም ደግሞ ሰላም ልበልሽ ብዬ ነው። እሺ ሰላም ይብዛ ኡስታዝዬ። ጀግና ልጆች አሉ፣ ይሳቅም ጀማልም አሚርም ጥያቄዎቻችንን በበቂ በቃ እንዲገባን አድርገው ከማስረጃ ጋር የሚመልሱልን ጀግና ልጆች አሉ። ለእናንተም እኔም አለው አይዞህ አብሽሪ አለው አለው። በሳምንት አንዴ ነው እንጂ አለው። እኔም አለው። ያው እንዳልኳችሁ ነው ፕሮግራም ይዘን በአረስት ስለምናወራ ነው ሰው ትምህርት እንዲያገኝ። ግን አለ እንደዚህ ጥያቄ ሲኖርሽ መጠየቅ ትችያለሽ ኢንሻአላህ። ግን አሉ ብዙ ወንድሞች እህቶች አሉ። አብሽሪ እሺ። በጣም ጀግና ልጆች አሉ። እኔም ዝም ያልኩት ለዛ ነው፣ ጊዜ ላለመሻማት ነው። ጥያቄ ከነሱ ስለማያልፍ ጊዜን አልሻማክ ብዬ ነው። ፈጣሪ ረጅም እድሜ ከጤና ጋር ይስጥህ። ጊዜን በአግባቡ የምትጠቀምበት ያድርግ። ጀግና ነህ። አላህ ከዚህ በላይ ደግሞ ጀግንነቱን ብቃቱን ይስጥክ። ብዙ ተምረናል ካንተ ኢንሻአላህ። አላህ ሰዎች እንደሚሉትና እንደሚያስቡት ያደርገኝ። አሚን። እንደዛ ነው ብዬ አላስብም፣ ግን ኢንሻአላህ አላህ ያደርገኝ እመኛለሁ። እሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ነኛለሁ አልሐምዱሊላህ። እንዴት ነህ? ደህና ናችሁ? አማን ናችሁ? ሰላም ነው። እኔ በቃ ሚዩት አድርጌ አዳምጥና እዘጋለሁ። ማውራት ትችላላችሁ። እሺ ኡስታዝ። እሺ እኔ ሀሳብ አለኝ። አንተ ነው ብትሰማኝ ደስ ይለኛል። ሰማለሁ። ውስጥ እየገባው ነው። መመለስ ትችላለህ በኮሜንት ግን ታስታውስ እንደሆነ ይሄን ፕላትፎርም እዚህ ፕላትፎርም እንድትመጣ ሰበብ ከሆንኩት ውስጥ አንደኛው እኔ ማለት እችላለሁ። እዚህ ፕላትፎርም ላይ መምጣት አለብህ፣ የግድ መምጣት አለብህ ብዬ የተናገርኩት እኔ ነኝና ሶሪ እኔ ሐሳቤን ቀይሬያለሁኝ። ይሄ ፕላትፎርም በሳምንት አንድ ያልከው ለአንተ መብት እንደሆነ አውቃለሁ። ግን የኔ ሐሳብ ግን ጭራሽ ከዚህ ፕላትፎርም አይመጥነህም ባትመጣ ባይ ነኝ። እኔ የኔ ሐሳብ ነው። ሐሳቤ ከኔ ጋር ነው የሚሆነው። መስለሓ ሳይሆን መፍሰዳ የበዛበት ሆኖ ስላገኘሁት ለኔ የኔ ሐሳብ ነው። ስለዚህ ይሄ ፕላትፎርም እንደኔ መፍሰዳው በዝቷል። ስለዚህ አይመጣ ቢቀር ይሻላል። ስለዚህ ቴሌግራም ላይ የምንማር ሰዎች ቴሌግራም ላይ እንማራለን። የምታስተምሩት ካላችሁ እዛ እንማራለን። የኔ ሐሳብ ይሄ ነው። እኔ በበኩሌ ይሄን ፕላትፎርም ከንጽጽር ዘርፍ ላይ ካሉት በሰላም ደህና ሆኖ ብያለሁ በራሴ። መልካም ጊዜ ሆኖላችሁ የኔ ሐሳብ ነው። እንኳን አንዴ እንትን ልበለ ማለት ነው፣ ላውራ መሀል ላይ ማለት ነው፣ ሳጨርስ ማለት ነው። ኢንሻአላህ የቲክቶክ መንደር እንድመጣ በጣም በስርቅርታ ድምፅ እባካችሁ ኑ ቲክቶክ ላይ ካልመጣችሁ ብሎ በቃ እምባ እየተናነቀው
የዛሬ 2 ዓመት አካባቢ ላይ ከጠየቁኝ ሰዎች መካከል አንደኛው ኡስታዝ አቡ ሙአዊያ ነው። አይ ቲንክ መጥቼም ተጠቅሜያለሁም ብዬ አስባለሁ። አይ ቲንክ የተጎዳውበት ነገር ያለ አይመስለኝም። ግን አሁን ካለው ነባራዊ ነገር አንጻር ያው ሰዎች መደማመጥ የለም። ንጽጽሩን የሚያስመቱ ሰዎች በጣም እየተበራከቱ መጥተዋል። ያ ነገር ብዙ ሰዎች ለማቆም እና ንጽጽሩ ወደ መጅሊሱ ሄዶ እንዲቆም የሚፈልጉ ሰዎች እንዳሉ ነው አሁን እየተረዳ ያለሁት። መጅሊስም በዚህ ጉዳይ ላይ አንድ ነገር መደረግ ካለበት ይደረግ፣ ካልሆነ ንጽጽሩ ይቁም ቲክቶክ ላይ የሚል አቋም አላቸው። እኔ ይቁም የሚለውን ነገር አልስማማም። ራሱ መጥፋታችሁን አልወደውም፣ አልፈልገውም። ማለት ለማይረቡ ሰዎች ለማይሆኑ ሰዎች አሳልፈን መስጠት ያለብን አይመስለኝም ማለት ነው። ከሚሰልመው ይልቅ ለሚከፍሩ ሰዎች ንጽጽሩ በስነ ምግባርና በግብረ ገብ ሳይሞላበት ከቀረ ንጽጽር ላይ ባልባሌ ሰዎች እጅ ወድቆ መጨረሻው ያላማረ ሆኖ ከሚቀር እኛው እናስቀጥለዋለን። አይ ቲንክ እንጂ እንደዚህ ተስፋ መቁረጥ አያስፈልግም ራሱ ማለት ነው። ብዙ ሰዎች እየከፈሩ ነው አልኩኝ። የአለመግባባት እየተፈጠረ ነው። በተለይ ሴቶች አካባቢ ላይ ያሉ ነገሮች ድባቡ ደስ አይልም የሚል ነው መረጃዎች ያሉኝ ማለት ነው። እና ያ ነገር ኢንሻአላህ ይስተካከላል። ዱዓ ማድረጉ ይሻላል ይመስለኛል። ዱዓ እናድርግና አላህ የመጣውን በላ የመጣውን ፈሳድ የመጣውን ያለው ሙሲባ አላህ እንዲያነሳልን ዱዓ እናደርጋለን ማለት ነው። ኢንሻአላህ ይስተካከላል ብዬ አምናለሁ። ግን ለማን ጥለን ማለት ይሄ ሁላ ህዝብ ለማን ጥዬ ነው የሚሄደው? አሁን ለምሳሌ ጥለኝ ብለህ ብትለኝ ለማን ነው ጥለን የምንሄደው ነው ጥያቄው። ማለትም መማር የሚፈልግ በጣም ብዙ ሰው አለ እና ጥቂት ሰዎች በቁጥር እንደው 5-6 የማይሞሉ ሰዎች አጀንዳ አቀባዮች ከካፊር አጀንዳ እየተቀበሉ ለኛ አጀንዳ የሚያቀብሉብን ምንም ምክንያት የለም። ስለዚህ ምንም እንደዚህ አይነት ነገሮች እንትን አትበሉ፣ ተዋቸው፣ እርሳቸው፣ አታንሷቸው። ራሱ ግዴታ አይደለም። አንፎሎ አድርጓቸው ካልፈለጋችሁ ግዴታ አይደለም የትም ቦታ ማለት ነውና ኡስታዝ አብሽር ይስተካከላል። አይ ቲንክ ሆድ ብሰዋል ያለው ነገር ጥሩ አይደለም። መከባበር የሚባል ነገር እንዳይኖር ያው የምታዩት ነው፣ እንደምታዩቸው ነው ያለው አብዛኛውን ነገር አኽላስ የሌለው ነገር አብዛኛውን እንዴት ፌመስ እንዴት መሆን እንደሚችሉና አብዛኛውን ያው ሰው ተሳድበው ፌመስ መሆን የሚፈልጉና ፎሎ ለመሰብሰብ በሌላ አባባል ፎሎ የሚባል ነገር ለማብዛትና አካውንት በትልቁ እያደረጉ የመሸጥ መርሃ ግብር ላይ እንዳሉ የሰማናቸው ነገሮች ስላሉ ኢንሻአላህ ይስተካከላል። ግን ለማን ተዋለን ራሱ አይ ቲንክ አይመስለኝም። ኡስታዝ እስቲ አስብበትና ተነግረኛለህ። አስብበት ኢንሻአላህ እናወራለን። እሺ አይ ቲንክ ብዙ ሰዎች ፊል እያደረጉ ነው እንደዛ ቢቀር ብንጠፋ አስፈላጊ አይደለም። እኔ ደግሞ ምንድነው ለምን ትጠፋላችሁ ነው፣ ለምን እንቀራለን ይቀጥላል ነው። እና ንጽጽሩ ላይ ያሉ ነገሮች የሚያዳክሙ ሰዎች አሉ ምናምን ነገር ነው። እስቲ መጅሊስ ጉዳዩን ይኸውና የሚመከሩ ከሆነ ይመከራሉ፣ ካልተመከሩ ደግሞ በቃ የራሳቸውን መንገድ መሄድ ይችላሉ። እንትኑ ገበያው ሰፊ ነው ቲክቶክ ይመስለኛል። የግድ አንድ ላይ መስራት ምናምን የሚባል ነገር ላይኖር ይችላል ራሱ ማለት ነው። ግዴታ አይደለም ከከሌ ጋር መስራት አለብኝ ምናምን ብላ አይደለም ማለት ተከባብሮ መለያየት ይቻላል። እና አብሽር ኡስታዝ። ግልጽ ነው ኡስታዛችን። ሀሳብን አከብራለሁ። እኔ ጨርሻለሁ በራሴ። እሺ ኡስታዝ። ኦኬ እንግዲህ ብዙ ለማስተካከል ከሞከሩ ወንድሞችና እህቶች መካከል አንደኛው ኡስታዝ አቡ ሙአዊያ ነው። አሁን ግን ከአቅሙ በላይ ስለሆነ ስለዛለ ይመስለኛል። ያው እንትን ነው ስራ ሲሰራ ሁልጊዜ ፈተና ይኖራል። ለዛ ነው አብሽሩ። ስራ ካልሰራችሁ ግን ምንም ነገር የለም። ጥፍት ብትሉ ፈተና የሌለው መቃብር ቦታ ነው። ስለዚህ ስራ ስትሰሩ የሆነ እንቅፋት የሚመጣባችሁ ነገሮች አሉ። ትምህርት ቤት ክላስ አቴንድ እንዳደርጋችሁ በጣም አክቲቪቲያችሁ በጣም ሲጨምር ምቀኞቻችሁ ከዙሪያችሁ ይመጣሉ። ትምህርት ቤት ማለት ነው። ስራ ቦታ ላይ በጣም ጀት የሆነ ሰራተኛ ስትሆኑ፣ አለቃችሁ በጣም ሲያከብራችሁ፣
ሄድ ኦፊስ የተለየ ነገር ለእናንተ ስጦታ ሲሰጣችሁ ምናምን ካዩ የስራ ባልደረቦቻችሁ ተንኮል ያስባሉ፣ ክፋት ያስባሉ፣ እናንተን ጠልፎ የሚጥሉበትን ነገር ያስባሉ። ዳዋ ቦታ ላይም እንደዛ ነው ራሱ። እኔ እንደውም አላውቅም ሙስሊሙ ዓለሙ ላይ አለ ብዬ አላምንም። ፕሮቴስታንት ጋር ኦርቶዶክስ ጋር እንዲህ አይነት የቅናት ፕሮብሌሞች እንዳሉ አውቅ ነበረ። ግን ሙስሊሙ ዓለም ውስጥ ላይ ደግሞ አለም ብዬ አላስብም ነበር። ቲክቶክ ከመምጣት በፊት ቴሌግራም እና ፌስቡክ ላይ ነው ሁሉም ሰው እንትን የሚል ነው የማየው፣ በቅንነት የሚያየው ጊዜም ስለሌለው በጣም እንትን የሚል ነው ያየሁት። እና ወደ ቲክቶክ ዓለም ስመጣ ግን ሌላ ነው፣ ሌላ ዓለም ነው ራሱን የቻለ ማለት ነው። እና እንደ ፕላትፎርሙ ማስተናገድ እንችላለን ማለት ነው። በነገራችን ላይ ስራ የምንሰራው እኛ የነበር ነው ከኡስታዝ ያህያ፣ ኡስታዝ አቡ ስራ፣ ኡስታዝ ኤልያ፣ ኡስታዝ ሳዲቅ፣ ቢላል፣ ሌሎችም ኡስማን የሚባሉ ልጆች ነበሩ። አብረን ሰርተን እናውቃለን። ከነሱ ጋር የሚገርማችሁ ነገር ሁልጊዜ ለምን ስራ አሰሩም፣ ለምን ቢዚ ትሆናላችሁ እያልኩ ነበር እኔ ወቀሳ ማቅረብባቸው የነበረው። በተረፈ መተናነሳቸው፣ አክብሮታቸው፣ ስርዓታቸው ብትመለከቷቸው በጣም ነው የሚደነግጡት። አሁን ማለት በጣም ነው የሚደነግጡት። መከባበሩ የፈለገ ሰው ቀና ብሎ እንኳን አያዩም። ሂዱና ያዩዋቸው ራሳቸው ማለት ነው። ያሳለፍነውን ነገር ያዩዋቸው። የፈለገ ነገር ቅር የሚለን ነገር ሊኖር ይችላል ስራ ላይ ማለት ነው። ግን ቀና ብለው ሰው አያዩም። ራሱ ኡስታዝ አዋይደር አንድ ቀን እኔን ቀና ብሎ ተናግሮኝ አያውቅም። እንግዲህ ኡስታዜ ነው እንግዲህ አስቡት። ኡስታዝ መሐመድ ከድር አንድ ቀን እኔን ተናግሮኝ አያውቅም። መከባበሩ አለ ለማለት ፈልጌ ነው። እና ተከባበሩ ለማለት ፈልጌ ነው። ምናልባትም እንትኑ ነው ፕላትፎርሙ ነው ትንሽ መጀመሪያ የያዙት ፕላትፎርሙን የያዙት ሰዎች እንትኖች ናቸው። ይሄ ዝም ብሎ ዘልዛላ ሰዎች ናቸው። ከዛ የሃይማኖት ሰዎች ሲመጡ የሃይማኖት ሰዎችም ደግሞ የእነሱን አርያ ነው ዮኒ ማኛ ምናምን የምትሏቸው ሰዎች ናቸው መጀመሪያ የያዙት። ከዛ በኋላ የሃይማኖት ሰዎች መጡ። በኦርቶዶክስም እንደዚህ አይነት ተመሳሳይ ፈተናም እንዳጋጠማቸው እያየን ያለነው ነገር ነው። በፕሮቴስታንትም ያየነው ያለ ነገር ነው። አሁን ደግሞ በእኛ አካባቢ ላይም እንደዚህ አይነት ነገር ሊታይ ይችላል። ግን ጠንካራ ሁኑ ነው የሚለው። እንትን የሚለው ነገር የለም። እንግዲህ ምንም እንትን የሚለው ነገር የለም። አንድ ካፊር ደግሞ እኛን ሊነካንም አይችልም። የራሳቸውን ስራዎች መስራት ይችላሉ። የሚሰራውን ተንኮል፣ ክፋት ምናምን ነገር አይዟችሁ የያዘው ቆዳና የዞን ጥርስ ነው ያለኝ እኔ ማለት ለረጅም ዓመት ከካፊሮች የሚመጣውን እንትን ዱላ በደንብ ተቀብዬ ነው ማስተናግደው። ቆዳዬ በጣም ለስላሳ ሳይሆን የያዘው ቆዳ ነው ራሱ በደንብ ድብድቡን በደንብ ችሎ ያሳለፈ ነው። እና ትንሽ ያስደነገጠው ምንድነው ዱላ አድርገው የተጠቀሙት ሙስሊሞችን መሆኑ ነው ትንሽ ያስደነገጠን። ሁላችንም አስደንግጦናል እስከ መጅሊስ ድረስ ማለት ነው። ማለት ምንድነው የተሰራ ያለው ምንፍቅና ነው ወይስ ምንድነው የተሰራ ያለው እስክንል ድረስ ማለት ምንፍቅና ነው አጀንዳ ተሰጥቷቸው ነው ወይስ እያወቁ ነው? ላላ ይሰጥ ተብሎ ላላ ጉዳዩ ተሰጥቷል ማለት ነው። ባለማወቅ ነው? የቅናት ጉዳይ ነው? ሂስድ ነው? ምንድን ነው የሚለውን ነገር እንግዲህ ኢንሻአላህ አላህ ነው የሚያውቀው፣ የልብን የሚያውቀው። ላላ መስጠቱ ደግሞ ጥሩ ነገር። ላላ ደግሞ ሲሰጥ ደግሞ ምንድን ነው ይህን ሰው የእጁን ስጠው ማለት እሱ ላላ ተሰጠ ማለት አይደለም። አላህ የተሻለ ለእኔ ስጠኝ እሱንም ሂዳያ ስጠው ብላችሁ ነው ዱዓ ማድረግ ያለባችሁ። ላላ መስጠት ማለት እሱ ነው። ጉዳዩን ላላ ሰጥቼዋለሁ ማለት እናንተ ፍትህ ነው የምትጠይቁት እንጂ ያ ሰውን አላህ እንዲበቀልላችሁ ከጠየቃችሁ ደግሞ ያ ፍትህ አይደለም፣ ፍርድ ነው የሚሆነው እሱ። ፍትህ ምንድን ነው? ለእናንተ የተሻለ ነገር ተሰጥቷችሁ ከዛ ለዛ ሰው ደግሞ ምንም ነገር ሳይጎልበት ሳይጎዳ እንዲስተካከል ነው። በነገራችን ላይ ሰው የፈለገ ነገር ቢበድላችሁ ጀሃነምን ትመኙታላችሁ? ለካፊሮችስ የፈለገ ነገር ቢበድላችሁ ጀሃነም ትመኛላችሁ? እስቲ ንገሩኝ። አዎ ወይ አይ ብላችሁ እስቲ መልሱልኝ። ግን ማውራት ይችላል። አንዴ እንጨርስ። አይ ነው የምትሉት። የፈለገ ነገር ቢሆን ማለት የፈለገ ሰው ቢበድላችሁ አደራችሁን ጀሃነምን እንዳትመኙ። ስለዚህ ሁሉም ሰው ተስተካክሎ ማየት ትፈልጋላችሁ። ኩፋሮችም ተስተካክለው ማየት እንፈልጋለን። ኢንሻአላህ አላህ ሂዳያ እንዲሰጣቸው
ዱዓ እናደርጋለን ማለት ነው ኢንሻአላህ። ከዛ አንፃር ነው። ኧረ ጠዋት ተነሽ ነኝ መክሊት እስቲ ቀጥይና እንትን ልበል። እሺ ኡስታዝ ይቅርታ። እሺ ግን መጀመሪያ ለዚህ ጥያቄ ጉም ጠይቄው ነበርና ክርስቲያንትን ካፊሮችን እንደ ወንድምነት መቀበል አይቻልም መጠየቅ አለባቸው የሚል ነገር አይቼ ነበርና ክሊር ብታረግልኝ ከምን አንፃር ነው ስል ይሄ ነገር በሃይማኖት ወንድም ከሆኑ ችግር የለውም የምንጠየፈው ያው ካፊር ስለሆኑ ባላና በመልክተኛው ስለማያምኑ ነው ብሎ የነበረ ትኩልና ሁለት አይነት ነው ራሱ። አጠቃላይ እኛ የአደምና የሐዋ ልጆች ነን። ሁላችንም ወንድምና እህት ነን። ወንድሞቼ እህቶቼ ኢትዮጵያዊ ምናምን ማለት ትችያለሽ። ጀነራሊ አላህ ይወዳቸዋል። ጀነራሊ አላህ ይንከባከባቸዋል። ልጅ ይሰጣቸዋል፣ ምግብ ይሰጣቸዋል፣ ሪዝቁን፣ ዝናቡን፣ ሁሉን ነገር ይሰጣቸዋል። እኛም እንደዛ ነው። መልካም መሆን አለብን። ለሰዎች መልካም ሁሉን ያሉት ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ለጎረቤቶቻችሁ ለምናችሁ መልካም መሆን ነው ያለው። ያ ደግሞ ከውዴታ ነገር የሚመጣ ነው። ተገደሽ አይደለም። ወደሻቸውን ትምትዩ ጎረቤቶቻችን ቤተሰቦቻችንን ማክበርም ወደድም ግዴታ አለብን። ግን የሃይማኖት ወንድሞቻችን አይደሉም አይደለ? የሃይማኖት ወንድሞቻችን ሙስሊሞች ናቸው። ስለዚህ ክርስቲያን ወንድሜ ክርስቲያን እህቴ ማለት አይፈቀድም በኢስላም። ለምን? ክርስቲያን የሚለው ሃይማኖትን ታሳቢና ዋቢ ያደረገ ነው። ስለዚህ እኛ የምንጠላቸው ከክህደት አንጻር ነው የምንጠላቸው። እኛ የምንጠላቸው ከምንድን ነው? ከዲን አንጻር ነው የምንጠላቸው። ስለሚያሻርኩ ነው የምንጠላቸው። ገብቶሻል? አላህ የጠላውን እንጠላለን ማለት ነው። አላህ ኩፋሮችን አይወዳቸውም። በባይብልም አላህ እግዚአብሔር ኃጢአተኞችን አይወድም፣ አመፀኞችን አይወድም እያለ ባይብል ላይ የሚናገረው ነገር አለ። የደም ሰዎችን አይወድም፣ ሸንጋይ ሰዎችን አይወድም፣ ነፍስን የሚያጠፋ አይወድም እያለ ወደ ጠንቋይ ቤት የሚሄድ የሚያስጠነቁልም ሙታን ሳቢ ምንም ሳቢ እንደዚህ የሚያደርግ በእግዚአብሔር ፊት የተጠላ ነው የሚለው። ይጠላቸዋል። እግዚአብሔር የጠላውን ደግሞ መውደድ ደግሞ አይቻልም። ዓለምን የሚወድ የእግዚአብሔር ጠላት ነው የሚለው የያዕቆብ ምዕራፍ 4 ቁጥር 1 ላይ። ልክ በተመሳሳይም አላህ የጠላውን ነገር እንጠላለን፣ አላህ የወደደውን ነገር እንወዳለን። ሱረቱ ሙንተሂና ምዕራፍ 60 ቁጥር 2 ላይ እናንተ ያመናችሁ ሆይ ባሮች ሆይ አላህ የሚለው ምንድን ነው? ጠላቴንና ጠላቶቻችሁን ወዳጆች አድርጋችሁ አትያዙ ነው የሚለው። ስለዚህ የስፔሲፋይ ተደርጎ የምንጠላበት ምክንያት ሃይማኖትን ታሳቢና ዋቢ ያደርገን ማለት ነው። ላላ ብለን መውደድና ላላ ብሎ መጥላት ማለት ያ ነው። ከዘር ጋር ከብሔር ጋር ከምን ጋር ያልተገናኘ ነገር ግን አላህ የሚጠላውን ነገር መጥላት ማለት ነው። ግልጽ ነው? አዎ ኡስታዝ፣ ያይ ፊቱ መልሶልኛል። ግን ያንተን ቪዲዮ ተቆራርጦ ስላየሁኝ ተጠየፏቸው ምናምን የምትለው ያንተን ያችን ቃል ብቻ ቆርጦ ስለተፈሱት ከአንተ መስማት ስለፈለኩ ነው። ለአንተ ካለኝ ማክበርና ለአንተ ካለኝ ውዴታ አንጻር ነው እንጂ ማንኛውም ነገር እኔ ቪዲዮ ሲሰራብኝ የሚሰራብኝ ነገር የኔ ትምህርት ተጽዕኖ እያደረገ እንደሆነ ስለማቅ፣ ስለዚህ ያ ሰው እንደውም ፕሮሞሽን ይሆናል፣ ማስታወቂያ ነው የሚሆነው ለእኔ እኮ። እዚህ አሁን አንቺ እንድጠይቂ ምክንያት ሆነሻል። አዎ ሼር ያደረጉኝ ልጆች ራሱ እዚህ አሁን ኮሜንት ስር ስላሉ በዚሁም ከራስህ ከአንደበትህ ሙሉ ቪዲዮውን ማስተላለፍ ተጻይፈውና ተጻይፈው ያልኩት ራሱ እንትን ነው። አድራጊውን ከድርጊቱ መነጠል አትችይም አይደል? አላህ ሆነ በባይብልም እግዚአብሔር ሰዎችን መጨረሻ ላይ ገሃነም ያስገባቸዋል በስራቸው። ቢወዳቸው ኖሮ አያስገባቸው፣ ይጠላቸዋል። ስለሚጠላቸው ነው። እሱ የጠላውን ደግሞ እንጠላለን እኛ። ከዛ አንጻር ነው እና ኩፋሮችን እንጠላቸዋለን። ክርስቲያንና አይሁዶችን ከእምነታቸው አንጻር ልንጠላቸው እንችላለን። በስብዕናቸው ሰው በመሆናቸው ግን አንጠላቸውም። ሰው በመሆናቸውማ እንዴት ይጠላል? ራሱ ኖርማል ማለት ነው። ቢራቡ እናበላቸዋለን፣ ቢጠሙ እናጠጣቸዋለን፣ እናከብራቸዋለን። ጉርብትናቸውን መብታቸውን አንረግጥም ምናምን፣ እንደዚህ ነው። መጥላት ማለት ግን ላላ ብሎ መጥላት ማለት ደግሞ ያው ከሃይማኖት አንጻር የማያገናኘው የሃይማኖት ጠላትነት አለው ራሱ ኖርማሊ እንትን አለው መሀል ላይ ማለት ነው። በእኛና በእነሱ መካከል ግን እንትን አለ፣ ልዩነት አለ። ስለዚህ አላህ የማይወደውን ነገር ሲያደርጉ ያደረጉትን ነገር በዛ የተነሳ ልንጠላቸው እንችላለን ነው ለማለት የተፈለገው። አይ ቲንክ ብርድ ላይ ነኝ ያለሁት በጣም አንደኛ እጄን የራሱ በረዶ ሰርቷል። ነው ፈጣሪ ያክብርልኝ። የምር ካንተ አንደበት እንዲሰሙ ስለፈለኩኝ ነው። ኡስታዝ ትክክል ያስተላልፍ የፈለገው ነገር ይሄ ነው። ቪዲዮ ተቆራርጦ የሰማችሁና ሼር ያደረጋችሁ ልጆች በዛው መልሱን ይስሙ ብዬ ነው። አመሰግናለሁ። ኢንሻአላህ እሺ፣ ፈጣሪ ይጠብቅ። እንጃ ብቻ እኔ አላመንኩበት።
መቆም የለበትም። እሺ ሁለቱም ጋር መቆም የለበትም። እንትኖች እኮ አሉ ግን ጽሁፎችም አሉ እኮ ቴሌግራም ቻናል አለ፣ ዌብሳይት አለን፣ አፕሊኬሽን አለን። 8 መጽሐፍ ተጽፎላቸዋል። አይ ቲንክ 8 መጽሐፍ ተጽፎላቸዋል በአማርኛ ማለት የተጻፈው እንደዚህ ስልጥኛና ኦሮምኛውን ሳይጨምር 8 መጽሐፍ ተጽፎላቸዋል። አሪፍ መጽሐፍ ተጽፎላቸዋል። ኢንሻአላህ እዛ ላይ መበርታት ነው። ያንን መጽሐፍ እንደገና ደጋግሞ ማንበብ ነው። ደጋግሞ እንዲታተምም ከፈለጋችሁ ራሳችሁን ችላችሁ ማውራት ነው። ከተቋሙ ጋር ምናምን ነገር ማውራት ነው። በርቱ። ኢንሻአላህ የሚቀጥለው ሳምንት ወይ እሑድ ነው የምመጣው። እሑድ ነው ፕሮግራማችን የሚሆነው። ይህ ፕሮግራም ይቀጥላል። ወይ ሰኞ ነው፣ ከሁለት አንዱ ነው የሚሆነው። ኢንሻአላህ አላህ ጊዜያችን ይባርክልን። የዛ ሰዎች አላህ ያደርገን። ሃኒ ወይ ምንድነው? መሰለምቴ ነሽ? ሙስሊም ነሽ? ማናት ሃኒ? ረሳኸኛ? እሺ አብሶ ስለሚመጣ ነው። አፉ በይኝ። ሙስሊም ነሽ ወይስ ሰለም? ኦርቶዶክስ ነኝ። አሃ ኦኬ እሺ ይቅርታ። አልሰለምሽም? አልሰለምኩም። ኦኬ እሺ ጥሩ። እኔማ አትጥፋ ለእኛም ጫፉን ያስያዝከን አንተ ነህ። ፍጥሮን ልካችሁ ጀነትን እንዳታስቧት ብለህ ነው ከተኛንበት ያነቃኸን። እንግዲህ ያለ ከዚህ በኋላ ካላ ጋር የምጨርሱት ነገር ነው። ሁጃ ቆሙብሻል። የሚበጀውን ከሚፋጀው ለይተሻል። ከዚህ በኋላ ካላ ጋር መጨረሻው ነው። ሂዳያ ባላህ እጅ ነው። እኛ ሪሳላውን ብቻ ማድረስ ነው የሚጠበቅብን። ለአንቺ መልእክቱን አድርሰናል። ከዚህ በሳት ሰዎች አይጫወቱም። እያወቁ የሆነ ያልገባቸው ነገር አለ ወይ ካላ ጋር ያልጨረሱት ነገር አለ። የማን ልብ ነው የለሰለሰው፣ የማን ልብ ነው የሻከረው የሚለውን ነገር አላህ ብቻ ነው የሚያውቀው። ገብቶሻል? እኛ ሪሳላውን እናደርሳለን። ከዛ ጥሩ ወዳጅነት ይኖረናል። ጥሩ ወዳጅነት፣ ጥሩ ጉርብትና፣ ጥሩ ኢትዮጵያዊነት ለመሆን እንጥራለን። ሌላው ካላ ጋር የሚያልቅ ነገር ነው። እሺ አብሽሪ። እሺ እዚህ ጋር እንለያይ። የምትሉት የምጨምሩበት ነገር ካለ አንድ ነገር ዌብሳይት አላችሁ እንዴ? ዌብሳይታችሁ ማለት ምን የሚለው ማወቅ ፈልጌ ነው። አዎ አለን። ዌብሳይት አለን፣ አፕሊኬሽን አለን፣ ቴሌግራም ቻናል አለን፣ ፌስቡክ ግሩፕ አለን፣ ሁሉ ነገር አለን። እኛ ጋር ቡፌ ያለ የምትፈልጊው ነገር ቡፌ። እንዴት ነው የምናገኘው? ማለት ምን ብዬ ብጽፍ? ቴሌግራም ላይ አስቀምጥላችኋለሁ። ዌብሳይቱንም አፕሊኬሽኑን አስቀምጥላችኋለሁ። ቴሌግራም ላይ አስቀምጣለሁ። አዳዲስ ሰዎች የመጣችሁ ፎሎ አድርጉኝ። ቴሌግራም ላይ ግቢና ጆይን አድርገን ወይ ሰው ይልክልሻል በውስጥ መስመር ሊንኩን። ኦኬ መልካም። እሺ በቃ እንደዛ አድርጊ። ፎሎ አድርጉኝ። ያጀማ ልጠይቅ፣ አካውንቴ አሳድጉት፣ ይጠቅማል። በሳምንት አንዴ ብመጣ አስተምርበታለሁ። አንተ በሉት አብዱልከሪምን እዚህ ላይ ያሉትን ወንድሞችና እህቶችን ፎሎ አድርጓቸው፣ ትጠቀማላችሁ። ወንድም አብዱልከሪምን፣ ይሳቅን፣ ኡስታዝ ጀማልን፣ አሚርን ፎሎ አድርጓቸው። እሺ ጠይቂ። ማለት ምን አለ መሰለ ወይ ድጌ የመዳን መንገድ አሁን ሁሉም ነቢያቶች ማለት ነው የራሳቸው የሆነ ነገር ባነበሩበት ሰዓት ሰብከዋል፣ አስተምረዋል። በእነሱ ሰዓትም ሻዳ ተይዟል። አሁን የዘላለም ሕይወት የምናገኘው በነቢዩ መሐመድ ነው ወይስ በኢየሱስ ነው? መዳን በኢየሱስ ህይወት ነው የምናገኘው። ህይወት ከአምላክ ጋር የምናገኘው ህይወት። እስቲ አስተምሪኝ እሱን ነገር። የዘላለም ህይወት አንድ ሰው ለማግኘት ምንድነው? አዎ የዘላለም ህይወት ምንድነው ራሱ? ንገሪኝ።
እንደኔማ ያው ነቢያቶችን መከተል፣ እግዚአብሔርን ማመን፣ እነሱ ያስቀመጡልን መንገድ መሄድ፣ መዳን በኢየሱስ ነው ብዬ አምናለሁ። አይ ምንድነው የዘላለም ሕይወት ነው አይጠየኩሽ። የዘላለም ሕይወት ምንድን ነው? የዘላለም ሞት ምንድን ነው? እሱን ነው ማወቅ የፈለኩት። ምክንያቱም የእናንተ መረዳት ስለምፈልግ። የዘላለም ሞት ምንድን ነው? የዘላለም ሕይወት ምንድን ነው? እሱን እስቲ ንገሪኝ መጀመሪያ። እኔ እንደዛ የምረዳው ማለት የዘላለም ሕይወት ነው። ሕይወት ያ የምናገኛት ሕይወት እኮ አሁን ነው ሰው የሚያገኘው ወይስ የሚቀጥለው ዓለም ነው የሚያገኘው? በሚከተለው ነው በሚቀጥለው ዓለም ውስጥ ነው የሚያገኘው አሁን፣ ወይስ አኺራ ላይ ነው ወይስ ዱንያ ላይ ነው የሰው ልጅ የዘላለም ሕይወት የሚያገኘው? አረበኛውን አላውቅም። አሁን አኺራ መጨረሻ ላይ ማለት ነው። በዚህ ዓለም ነው ወይስ በሚቀጥለው ዓለም ላይ ነው የዘላለም ሕይወት የሰው ልጅ? በሚቀጥለው ዓለም። ስለዚህ የዘላለም ሕይወት የሚገኘው በምንድን ነው? መጽሐፋችሁ የእናንተ መጽሐፍ ላይ እኛ መጽሐፍ ላይ እኮ ምንድን ነው ማለት የዘላለም ሕይወት የሚያገኙት የሰው ልጆች በምንድን ነው ብሎ ነው ያስቀመጠው? ዮሐንስ ወንጌል 17 ከቁጥር 2 እስከ 3 ድረስ ያለው ጥቅስ ላይ ማለት ነው። ምንድን ነው የሚለው? የዘላለም ሕይወት ይሰጣቸው ዘንድ ልጅን አክብረው አለ። የላከውንና የተላከውን ማለት ነው ማወቅ አይደለ? የላከውን ስናውቅ የዘላለም ሕይወት እናገኛለን። ዮሐንስ ወንጌል 17:3 ላይ 17:3 ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 47 ላይ 49 ላይ ደግሞ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ የምለውና የምናገረው ተሳሰብኝ፣ ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ አለ አይደል? ታላቁና ፊተኛው ትእዛዝ ማናት አለ? እስራኤል ስማ ጌታ አምላካችን አንድ አምላክ ነው አንድ አምላክ ነውና የሚል ነው አለ። ስለዚህ ከዛ አንጻር ነው እኛም የምናየው ማለት ነው። እኛም በኢስላም አስተምሮት የዘላለም ሕይወት አለ ብለን እናምናለን። የዘላለም ሕይወት የምናምነው ደግሞ ቁርአን ላይ የተጠቀሰውን የአንድ አምላክ አስተምሮት አምነን የዛን የአንድ አምላክ አስተምሮት አምኖ የተቀበለ ሰው የሚቀጥለው ዓለም ላይ ወይም ደግሞ በጀነት የዘላለም ሕይወት ያገኛል ማለት ነው። የዘላለም ሕይወት ተቃራኒ ምንድን ነው? የዘላለም ሕይወት ተቃራኒ ምንድን ነው? ሞት ነው። የዘላለም ሞት ነው። የዘላለም ሞት ምንድን ነው? ከአምላክ መለየት እኮ ከአምላክ መለየት ነው። ስለዚህ የዘላለም ሕይወት ምንድን ነው? የት መተን የምናገኘው ነው? የሚቀጥለው ዓለም የምናገኘው ነው። ለዛ ነው ቁርአን ላይም የዘላለም ሕይወት ሀገር ናት አለ። የዘላለም ሕይወት ሀገር ነው ብሎ ነው የሚያስቀምጠው። ማንን? ጀነትን ማለት ነው። ስለዚህ የዘላለም ሕይወት ሰዎች ያገኛሉ። አዎ እውነት ነው። የዘላለም ሕይወት የሚገኘው የሚቀጥለው ዓለም ነው። የሚቀጥለው ዓለም ደግሞ የሚያገኙት ይህን አንድ አምላክ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱን ጌታ አላህን በብቸኝነት ሰው አምልኮ የዘላለም ሕይወት ያገኛል ማለት ነው። ከዛ አንጻር ነው ትምህርታችን በዚህ መልክና ልክ ነው የተቀመጠው። የዘላለም ሕይወት አላህ በቁርአን ውስጥ ራሱ ታውቂያለሽ፣ ፋጅር የሚባል ነገር አለ። እኩይ ተንከሲስ ማለት ነው። ከይሲ ፉጃር ማለት ደግሞ የፋጅር ብዙ ቁጥር ነው። እኩያን ተንከሲሶች ማለት ነው። የካህዲዎች መቀመጫ በእርግጥ በምንድን ነው አለ? የካህዲዎች መጽሐፍ በእርግጥ በሲጅን ውስጥ ነው ይላል። ሲጅን ማለት እስር ቤት ነው። በእናንተ እንጦሮጦስ የምትሉት ወህይ ፕሪዝን የሚባል አለ። እንጦሮጦስ መቀመቅ የሚባል ነገር የለ። መቀመቅ ውረድ ሲባል አልሰማሽም? ሰምቻለሁ። አለ እሱ ማለት ነው። በእኛ ሲጅን ይባላል። ራሱ ሲጅን ይባላል በእኛ ማለት ነው። ከዛ በኋላ ደግሞ የአማንያኖች መጽሐፍ በምንድን ነው ይላል? አብራር የሚባሉት አብራር ማለት ኖብል ማለት ኖውዳን ማለት ነው። ራሱ አብራር የሚባሉት ያው በር የሚለው እንትን ነው፣ ብዜት ነው። እውነተኛ ምዕመናኖች ናቸው። እውነተኛ ምዕመናን በእርግጥ በገነት ውስጥ ናቸው አለ። እነሱ ደግሞ በምን ይቀመጣሉ አለ? ኢልዩን በሚባል ይቀመጣሉ። ኢልዩ ማለት በእናንተ አርያም የምትሉት አርያም ታውቂያለሽ? ሱፕሪም ከላይ ያለው ማለት ነው። ሱፕሪም እዛ ውስጥ የሚኖሩት። አዎ ከዛ በኋላ ነው እዛ ውስጥ ምን ያገኛሉ? የሰዎች የዘላለም ሕይወት ያገኛሉ ማለት ነው። ያንም የሚያገኙት በምንድን ነው? ምዕመናን ሲሆኑ ነው፣ ሲያምኑ ነው። የበተባሉት አርካኑ ኢማን የሚባሉ የተቀመጡ ነገሮች አሉ። እነሱን ሲያምኑ ነው። በአላህ ሲያምኑ፣ በመላእክቶች ሲያምኑ፣ በመልእክተኞቹ፣ በነቢያቱ፣ በትንሣኤ ቀን እና በአላህ ፍርድ ወይም ደግሞ በአላህ ቀዳ ወልቀደር በሚባለው ትምህርት ሲያምኑ ሰዎች የዘላለም ሕይወት ያገኛሉ ማለት ነው። አላህ በቁርአን ውስጥ እንደዛ ነው እንትን የሚለው ማለት ነው። አይተሽ ከሆነ ሰው ያስቀደመውን ስራ በሚያይበት ጊዜ ከሃዲው ዋ ምኞቴ ምነው አፈር በሆንኩኝ
በሚልበት ቀን ቅርብ የሆነ ቅጣትን አስጠንቅቃቸዋል። ዋ ምኞት እያሉ የሚያለቅሱበት ቀን። ነገር ግን ለሙስሊሞች ግን ያለው ሀገር ግን ምንድነው? በሱረቱ አንዓም ምዕራፍ 6 ቁጥር 169 ላይ የመጨረሻይቱ ሀገር ለነዛ ጌታቸውን ለሚፈሩ በላጭ ናት አታውቁምን አለ። እቺን ጥቅስ ያጀልኛው ሱረቱ አንከቡት ምዕራፍ 29 ቁጥር 64 ላይ የመጨረሻይቱ ሀገር እርሷ በእርግጥ የዘላለም ሕይወት ሀገር ናት አለ። ይሄን ጥቅስ ታውቂዋለሽ? አራ እንጃ አላውቅም። ሰማ ይመስል ልገምልሽ። ያዙት፣ ሁላችሁም ያዙት። እስኪ ድገም። ሱረቱ አንከቡት ምዕራፍ 29 ቁጥር 64 ላይ ማለት ነው። የመጨረሻይቱ ሀገር እርሷ በእርግጥ የዘላለም ሕይወት ሀገር ናት አለ። የመጨረሻይቱ ሀገር በውስጡ ያሉ ድሎት፣ ምቾት፣ ደስታ፣ ፍስሐ፣ ሐሴት፣ ሽልማት የዘላለም ሕይወት ተብሏል። የጀነት ባለቤቶች በዱንያ ላይ የቀመሱትን ፊተኛው ሞት እንጂ በጀነት ውስጥ ሞት የሚባል ነገር አይመጣባቸው። በሱረቱ ዱሃን ምዕራፍ 44 ቁጥር 56 ላይ የፊተኛው ሞት እንጂ ዳግመኛ በሷ ውስጥ ሞት አይቀምሱም አለ። አላህ የገሃነም ቅጣትን ጠበቃቸዋል። ተመልከቺ ማለት ነው። ነገር ግን ጀሃነም ስር ያሉ ሰዎች ሲባል ከየቦታው ሞት ይመጣባቸዋል፣ ግን የሚሞቱ አይደለም አለ። ያ ሞት የሚባለው ምንድነው? ቶርመንት ነው ብሎ ነው ኢብኑ አባስ ያስቀመጠው። ስቃዩ ነው ቶርመንቱ። ሲመጣ ሞት ከየስፍራው ምን ሊባቸዋል አለ? ይመጣባቸዋል አለ። ግን ምን የሚለው አይደሉም አለ፣ እነሱ የሚሞቱ አይደሉም አለ። በጣም ከባድ ነገር ነው። ሞት ከየስፍራው ይመጣባቸዋል አለ። ያ ሞት የተባለው ምንድነው? ቶርመንት ነው፣ አዛብ ነው። አዛብ የሚባለው ስቃዩ ነው ይመጣው፣ ግን የሚሞቱ አይደሉም። ሰማለሁ። ገባሽ ማሂ? አይበቃንም ለዛሬው? አመሰግናለሁ። ይበቃናል። እንግዲህ ደህና ደሩ። ጨርሻለሁ። መክሊት ጥያቄ አለ ወይ? አልችልም። አሁን በቃ እንደ ድሮ አይደለም። አልችልም። ጊዜ የሚባል ነገር የለም። በጊዜ ነው የምንቀሳቀሰው። ኢንሻአላህ አላህ በሰላም ያገናኘን። አቤት እያልኩኝ አልሰማሁም ነበረ። ይቅርታ። ኔትወርኩ ሊሆን ይችላል። ኢንሻአላህ አብሽሪ። በቃ ነበርቺ። ቤት ክፈቱ። የሆነ ሰው ቤት ይክፈትና እንትን በሉ ማለት ነው። አብዱከሪም ትችላለህ ወይ አሚር? ከሁለት አንዳችሁ። አይ እኔ እስካሁንም ዝም ያልኩትኝ ጥያቄዎችን በሙሉ ከነሱ አያልፍም። ለዛ ነው ኡስታዝ ግን እየጠራሽ ነበር ስለተባልኩ እንጂ የኔ ቅድም አይ እንትን የትርጉም ስራ እንድትሰሪ ስለፈለግን ነው። ቅድም እንኳን የማስተርጎም ስራ እንድትሰሪ ከዛ አንፃር ነበረ። የማስተርጎም ስራ እንድትሰሪ ለጨዋታ ያክል ነው የጠራንሽ። በዛውም ደግሞ ሰላም ልበልሽ ብዬ ነው። እሺ ሰላም ይብዛ ኡስታዝዬ። ጀግና ልጆች አሉ፣ ይሳቅም፣ ጀማልም፣ አሚርም ጥያቄዎቻችንን በበቂ በቃ እንዲገባን አድርገው ከማስረጃ ጋር የሚመልሱልን ጀግና ልጆች አሉ። ለእናንተም ለእኔም አለው። አይዞህ አብሽሪ አለው አለው። በሳምንት አንዴ ነው እንጂ አለው። እኔም አለው። ያው እንዳልኳችሁ ነው። ፕሮግራም ይዘን በአረስት ስለምናወራ ነው ሰው ትምህርት እንዲያገኝ። ግን አለ እንደዚህ ጥያቄ ሲኖርሽ መጠየቅ ትችያለሽ። ኢንሻአላህ። ግን አሉ ብዙ ወንድሞች እህቶች አሉ። አብሽሪ እሺ። በጣም ጀግና ልጆች አሉ። እኔም ዝም ያልኩት ለዛ ነው፣ ጊዜ ላለመሻማት ነው። ጥያቄ ከነሱ ስለማያልፍ ጊዜን አልሻማክ ብዬ ነው። ፈጣሪ ረጅም እድሜ ከጤና ጋር ይስጥህ። ጊዜን በአግባቡ የምትጠቀምበት ያድርግ። ጀግና ነህ። አላህ ከዚህ በላይ ደግሞ ጀግንነቱን ብቃቱን ይስጥክ። ብዙ ተምረናል ካንተ ኢንሻአላህ። አላህ ሰዎች እንደሚሉትና እንደሚያስቡት ያድርገኝ። አሚን። እንደዛ ነው ብዬ አላስብም፣ ግን ኢንሻአላህ አላህ ያድርገኝ እመኛለሁ። እሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ነኝ አለሁ። አልሐምዱሊላህ። እንዴት ነህ? ደህና ናችሁ? አማን ናችሁ? ሰላም ነው። እኔ በቃ ሚዩት አድርጌ አዳምጥና እዘጋለሁ። ማውራት ትችላላችሁ። እሺ እሺ ኡስታዝ። እሺ እኔ ሀሳብ አለኝ። አንተ ነው ብትሰማኝ ደስ ይለኛል። ሰማለሁ። ውስጥ እየገባው ነው። መመለስ ትችላለህ በኮሜንት ግን ታስታውስ እንደሆነ ይሄን ፕላትፎርም እዚህ ፕላትፎርም እንድትመጣ ሰበብ ከሆንኩት ውስጥ አንደኛው እኔ ማለት እችላለሁ። እዚህ ፕላትፎርም ላይ መምጣት አለብህ፣ የግድ መምጣት አለብህ።
ብዬ የተናገርኩት እኔ ነኝና ሶሪ እኔ ሐሳቤን ቀይሬያለሁኝ። ይሄ ፕላትፎርም በሳምንት አንድ ያልከው ለአንተ መብት እንደሆነ አውቃለሁ፣ ግን የኔ ሐሳብ ግን ጭራሽ ከዚህ ፕላትፎርም አይመጥንህም ባትመጣ ባይ ነኝ። እኔ የኔ ሐሳብ ነው፣ ሐሳቤ ከኔ ጋር ነው የሚሆነው። መስለሓ ሳይሆን መፍሰዳ የበዛበት ሆኖ ስላገኘሁት ለኔ የኔ ሐሳብ ነው ይሄ። ስለዚህ ይሄ ፕላትፎርም እንደኔ ጥያቄ ያቀርባሉ ማለት ነው። እንግዲህ አሁን ምንድነው ይሄንን በደንብ ማየት ያስፈልጋል። ጥቅሱን በደንብ መጀመሪያ ከላይና ከሰማይ ሲባል ምን ማለት ነው የሚለው ጥያቄ መመለስ መቻል አለበት። ከላይ ማለት ከአምላክ ዘንድ ማለት ነው። ከሰማይ ማለትም ከአምላክ ዘንድ ማለት ነው። ይሄንን አንዳንድ ጥቅሶችን አምናዎችን እንይና ከዛ በኋላ ኢየሱስ እንደዛ ሲባል ምን ማለት ነው የሚለውን ነገር ማየት እንችላለን ማለት ነው። ለምሳሌ ኤግዛምፕል ነው የመጥምቁ ዮሐንስ ጥምቀት ከሰማይ ነው ወይስ ከምድር ተብሎ ሲባል በባይብል ላይ ከሰማይ ነው ሲባል ምን ማለት ነው ሲባል ምንም ጥያቄ የለውም ከአምላክ ነው ማለት ነው ትርጉሙ። ማርቆስ ወንጌል 11:30 ላይ ያዙ ጥቅስ። የማርቆስ ወንጌል ምዕራፍ 11 ቁጥር 30 ላይ የዮሐንስ ጥምቀት ከሰማይ ነበረች ወይስ ከሰው መልሱልኝ አለ። አሁን ከሰማይ ነበረች ሲባል መቼም የመጥምቁ ዮሐንስ ጥምቀት ውሃ ነው። ውሃ ማለት ደግሞ H2O ነው፣ ሃይድሮጅን ዋን ኦክሲጅን ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 26 ላይ ዮሐንስን መልሶ አለ እኔ በውሃ አጠምቃለሁ ዳሩ ግን የማታውቁት በመካከላችሁ ቆሟል አለ ይላል። እኔ በውሃ አጠምቃለሁ ሲል የዮሐንስ ጥምቀት ከሰማይ ናት ወይስ ከሰው ናት ሲባል ከሰማይ ናት ወይ ሲባል ከአምላክ ናት ወይስ አይደለችም ማለት ነው ትርጉሙ። በቀላሉ ለመረዳት ማለት ነው። ከሰማይ ማለት ከአምላክ ማለት ነው ትርጉሙ። ግን የመጥምቁ ዮሐንስ ጥምቀት ሃይድሮጅንና ዋን ኦክሲጅን የውሃው ጥምቀት ውሃው ሰማይ ላይ ኖሮ በኋላ ላይ የመጣ ነገር ነው ማለት አይደለም ራሱ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 6 ላይም እንደዛ ነው። ከአምላክ የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ ይላል። ከአምላክ የተላከ ሲል ስሙ ዮሐንስ የሚባል አንድ ሰው ነበረ ሲል ዮሐንስ አምላክ ጋር ኖሮ በኋላ ላይ የተላከ ሳይሆን ዮሐንስ እንደ ዮሐንስነቱ የሉቃስ ወንጌል 3:1-2 ብትመለከቱ የአምላክ ቃል ወደ እርሱ ሲመጣለት ያኔ ነው የተላከው። ነገር ግን ከድንግል ማርያም ከእናቱ ከኤልሳቤጥና ከዘካርያስ በፊት ቅድመ ሕልውና ነበረው ማለት አይደለም ራሱ ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 47 ላይም ከአምላክ የሆነ የአምላክን ቃል ይሰማል አለ። ከአምላክ ከሆነ ማለት ከሰማይ ከሆነ ማለት ነው። እናንተ ከአምላክ አይደላችሁምና ስለዚህ አትሰሙም አለ። ከአምላክ የሆነ ሰው የአምላክን ቃል ይሰማል አለ። ከአምላክ የሆነ ሰው ሲባል ከሰማይ የሆነ ሰው ሲባል ፕሬኤግዚስታንስ ነበረው ቅድመ ሕልውና ነበረው ማለት አይደለም። ይሄን ነው የሚያሳየው። ሶስተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 11 ላይ እንደዛ ነው። በጎ የሚያደርግ ሁሉ ከአምላክ ነው አለ። ከአምላክ ነው ከሰማይ ነው ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 4 ላይም ልጆች ሆይ እናንተ ከአምላክ ናችሁ። ዛት ሚንስ ሰማይ ላይ ነበሩ ማለት አይደለም። ከአምላክ ናችሁ። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 6 ላይ እኛ ከአምላክ ነን። ዛት ሚንስ ከሰማይ ነን ማለት ነን። ዛት ሚንስ ምን ማለት ነው? ሰማይ ላይ ኖሮ የመጣ ነገር ነው እንዴ? አይደለም። ዮሐንስ ወንጌል ምዕራፍ 9 ቁጥር 16 ላይ ከፈሪሳውያንም አንዳንዶች ይህ ሰው ሰንበትን አያከብርምና ከአምላክ አይደለም አሉ። ከአምላክ አይደለም ማለት አምላክ አላከውም፣ አምላክ ሪኮግኒሽን አልሰጠውም ማለት እንጂ አምላክ ጋር ኖሮ የመጣ አይደለም ለማለት ፈልገው አይደለም። እዛው ላይ ዮሐንስ ወንጌል ምዕራፍ 9 ቁጥር 33 ላይ ይህ ሰው ከአምላክ ባይሆን ኖሮ ምንም ሊያደርግ ባልቻለ ነበር አሉ። ሰው እንዴት ነው ከሰማይ የሚሆነው ብለን ስንል ሰው ነው የሚለው። ሰው የሚጀምረው ከእናቱ ማዕፀን ነው። ያ ሰው ግን ምንድነው? ከሴት የተወለደ ሰው ነው። ገላትያ ምዕራፍ 4 ቁጥር 4 ላይ አምላክ ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላካል። የተወለደውን ጌኖሜኖን ማለት የሆነውን፣ ጌኖማይ ከሚል ነው፣ ሆነ ከሚል ቃል ነው የመጣው። የሆነውን ዮሐንስ ወንጌል 7:29 ላይ እንደዛ ነው። እኔ ግን ከእርሱ ዘንድ ነኝ፣ እርሱ ልኮኛል፣ አውቀዋለሁ አለ ይላል። አሁን ታዲያ ከድንግል ማርያም ማዕፀን ከጀመረ ከድንግል ማርያም ማዕፀን የሚጀምር ከሆነ ስጋውና ደሙ ወይም ደግሞ
ሰው የሆነው ሰውነቱ ከየት ነው የመጣው የሚለውን ነገር ባይብል ይናገራል። ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ። ያ እንጀራ ትርጉም ምንድን ነው? እንጀራ ስጋዬ ነው አለ። ከሰማይ የወረደው እንጀራ የተባለው ምንድን ነው? ስጋዬ ነው። ታዲያ ስጋው ከድንግል ማርያም ከመወለዱ በፊት ነበረ እንዴ ብለን ስንል አልነበረም። ታዲያ ለምንድን ነው ስጋው ከሰማይ ነው የተባለው ሲባል በተአምር የመጣ ነው ለማለት ተፈልገው ነው። ለምሳሌ መዝሙረ ዳዊት ምዕራፍ 127 ቁጥር 3 ላይ እነሆ ልጆች የአምላክ ስጦታ ናቸው አለ። እነማ ልጆች የማስጦታ ናቸው አለ? የአምላክ ስጦታ ናቸው አለ። መጽሐፍ ምሳሌ ምዕራፍ 18 ቁጥር 22 ላይ ሚስትን ያገኘ በረከትን አገኘ አለ። ተመልከቱ፣ ሚስትን ያገኘ በረከትን አገኘ። ሚስት ምንድናት? በረከት ናት። መጽሐፍ ምሳሌ ምዕራፍ 19 ቁጥር 14 ላይ አስተዋይ ሚስት ግን ከአምላክ ዘንድ ናት አለ። ከማን ዘንድ? ከአምላክ ዘንድ ናት አለ። አሁን ይህንን ተከታተሉ። ይቺ ናት ዋናው ጥቅስ። ያዕቆብ ምዕራፍ 1 ቁጥር 17 ላይ በጎ ስጦታ ሁሉ አለ። ልጆች ማለት ነው። በቀላይ ያየ ነው። መዝሙረ ዳዊት 127 ቁጥር 3 ላይ ልጆች የአምላክ ስጦታ ናቸው ብሏል። በጎ ስጦታ እና አለ ፍጹም በረከት አለ። ሚስትን ያገኘ በረከትን ያገኘ ብሏል። መጽሐፍ ምሳሌ 18:22 ላይ ከላይ ናቸው አለ። ልክ ዮሐንስ ወንጌል ምዕራፍ 3 ላይ እንዳየ ነው ማለት ነው። ዮሐንስ ወንጌል ምዕራፍ 3 ላይ ምን ነበር ያለን የነበረው? ቁጥር 31 ላይ ከላይ የሚመጣው ከሁሉ በላይ ነው ብሏል። ከላይ ማን ነው? ከላይ የመጣው ክርስቶስ። የያዕቆብ ምዕራፍ 1 ቁጥር 17 ላይ ልጆችና ሚስት ከላይ ናቸው አለ። ከየት ናቸው አለ? ከላይ ናቸው አለ። ላይ የሚለው የግሪከኛው ቃል የሚጠቀመው ተመሳሳይ ነው። ዮሐንስ ወንጌል 3:31 ላይ ካለው ጋር። ከዛስ ቀጣዩ ነው የምፈልገው። መለወጥ በእርሱ ዘንድ ከሌለበት በመዘሩ የተደረገ ጥላ በእርሱ ዘንድ ከሌለበት ከብርሃናት አባት ይወርዳሉ። መውረድ ለሚለው ቃል አናባይኖ የሚለው ቃል የግሪከኛው ቃል ዮሐንስ ወንጌል 3:31 ላይ፣ ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ እና የያዕቆብ ምዕራፍ 1 ቁጥር 17 ላይ የተጠቀመበት አንድ አይነት ቃላት ነው። ያዙልኝ። ምን የሚለው ቃል? መውረድ የሚለው ቃል የግሪከኛው ቃል አናባይኖ ነው የሚባለው። አናባይኖ የሚለው ቃል ለዮሐንስ ወንጌል 3:31 በተመሳሳይም ለዮሐንስ ወንጌል 6:51 ላይ ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ እንጀራው አለ ስጋዬ ነው አለ። ስለዚህ ስጋው ከሰማይ ወርዷል ወይ ነው ጥያቄው። አይ ከድንግል ማርያም የነሳው ነው፣ ከድንግል ማርያም የሚጀምር ነው፣ መነሻና ጅማሮ ያለው ነገር ነው። መነሻና ጅማሮ ያለው ስጋው ግን ከሰማይ ነው የወረደው ሲባል ያኔ ከድንግል ማርያም ከመወለዱ በፊት ቅድመ ሕልውና አለው ማለት ሳይሆን በተአምር መምጣቱን በጎ ስጦታ መሆኑን ለማሳየት ነው። ለምን ራሱ እዛው ላይ የያዕቆብ ምዕራፍ 1 ቁጥር 17 ላይ ምንድነው የሚለው? በጎ ስጦታና ፍጹም በረከት ከላይ ናቸው፣ መለወጥ በእርሱ ዘንድ ከሌለበት በመዘሩ የተደረገ ጥላ በእርሱ ዘንድ ከሌለበት ከብርሃናት አባት ይወርዳሉ የሚለውን ስትሮንግ ነምበሩን ብትጫኑት አናባይኖ ነው የሚለው። አናባይኖ የሚለውን የያዕቆብ ምዕራፍ 1 ቁጥር 19 ላይም ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይም ዮሐንስ ወንጌል ምዕራፍ 6 ቁጥር 31 ላይ ያለውንም ተመሳሳይ ዮሐንስ ወንጌል ምዕራፍ 3 ቁጥር 31 ላይ ያለው ተመሳሳይ ነው። ከላይ የሚመጣው ከሁሉ በላይ ነው ካለ ከሁሉ በላይ ማለት ምን ማለት ነው የሚለው ደግሞ እናየዋለን። መጀመሪያ ግን ከላይ የሚመጣው አለ፣ ከሰማይ የሚመጣው አለ። ስለዚህ ከሰማይ መውረድ፣ ከሰማይ መምጣት ምናምን የመሳሰሉ ጥቅሶች አንድ አይነት ትርጉም ነው ያላቸው። ስለዚህ ኢየሱስ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁ ሲል ከሰማይ ሲል ከአምላክ ዘንድ ማለት ነው። ከሰማይ መውረድ ምን ማለት ነው ተብላችሁ ብትጠየቁ ከሰማይ መውረድ ይህንን ለመረዳት ትፈልጋላችሁ? ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ እንግባ። ዮሐንስ ወንጌል 6:51 ላይ ምንድነው የሚለው? ከሰማይ የወረድኩ እንጀራ እኔ ነኝ፣ እንጀራውም ስጋዬ ነው። ስጋው ከሰማይ ነው ወይ? ሊትራሊ ከሰማይ ወርዷል ወይ? ቃል በቃል ወርዷል ወይ? ሊትራሊ ነው ወይ? አልጎሪካል ነው? ሊትራሊ የሚወሰድ ነገር ነው ወይ? እማራዊ ነው ወይ? አይደለም፣ ፍካራዊ ነው ከተባለ እንግዲያውስ ዮሐንስ ወንጌል ላይ ብዙ ቦታ ላይ ከሰማይ ወርጃለሁ የሚሉ አናቅጾች በአጠቃላይ ነው ያመለክታል። ካልሆነ ግን ፍጹም በረከት
በጎ ስጦታ ፍጹም በረከት የሆኑት ሚስትና በጎ ስጦታ የሆኑ ልጆች ከላይ ናቸው አለ። ከየት ነው የሚወርዱት አለ? ከብርሃናት አባት ከአብ ምን ይላሉ አለ? ይወርዳሉ። ነገር ግን እዛ የሚኖሩ አይደሉም ማለት ነው። ይሄ እንግዲህ የመጀመሪያው ጥቅስ ያየነው መውረድ የሚለውን ነገር ያየነው ነው። ሁለት ጥቅስ እንመለከትና ኢንሻአላህ ወደፊት እንሄዳለን ማለት ነው። ሁለተኛው ጥቅስ ምንድነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ ያለው ጥቅስ ነው። በደንብ ተከታተሉኝ ያ ጀማ። ክርስቲያኖች ኢየሱስ ክርስቶስ ቅድመ ሕልውና አለው ብለው እንደ ማስረጃ ነገር አድርገው ከሚያቀርቡት ተወዳጅ ጥቅሶች መካከል ሁለተኛው ጥቅስ ምንድነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ አንድ ሰው አስምሩልኝ፣ አንድ ሰው ከኔ በኋላ ይመጣል አለ። ያ ሰው ከኔ በፊት ነበረ፣ ከኔ ይልቅ የከበረ ሆኗል አለ። አንድ ሰው ስለ ሰው ነው የሚያወራው፣ ስለ መለኮት አይደለም የሚያወራው። አንድ ሰሟን ወይም አንድ ሰንበዲ ወይም ደግሞ አንድ ዲቫይን ፐርሰን አንድ አምላክ ከኔ በኋላ ይመጣል ከኔ በፊት ነበረ ቢል ኖሮ ምናልባት ያስኬዳል። ሰውነቱ ከድንግል ማርያም ማህፀን የሚጀምር ነው። ከኔ በፊት ነበረ ይላል። በፊት የሚለው ቃል ግሪከኛው ምንድን ነው? ፕሮቶስ ነው የሚለው። ፕሮቶስ ማለት ለክብር ይመጣል ባይብል ላይ። ለምሳሌ ማቴዎስ ወንጌል ምዕራፍ 20 ቁጥር 27 ላይ ተመልከቱት። የማቴዎስ ወንጌል ምዕራፍ 20 ቁጥር 27 ላይ ከእናንተ ማንም ፊተኛ ሊሆን የሚወድ ቢኖር የእናንተ ባሪያ ይሁን አለ። ፊተኛ ለሚለው ቃል የገባው ፕሮቶስ የሚለው ቃል። ፊተኛ በፊት ስም መደብ ነው ራሱ። ኤሚ ከሚለው ቃል ነው ራሱ ነበረን ለማለት ኤሚ አላያችሁ? ፊተኛ ሊሆን የሚገባ ሊሆን እንዴት ነው ሊሆን የሚባለው? ከእናንተ ፊተኛ ሊሆን የሚገባ ወይም ደግሞ በፊት መሆን የሚገባው በፊት መሆን የሚፈልግ ማለት ነው። በፊት ሲባል ምን ማለት ነው? አንድ ሰው ከኔ በኋላ ይመጣል ከኔ በፊት ነበረ። ዛት ሚንስ ከኔ በፊት ነበረ ማለት ስለ ክብር ነው የሚናገረው። ለምን? ፕሮቶስ የሚለው ቃል ማቴዎስ ወንጌል ምዕራፍ 20 ቁጥር 27 ላይ ከእናንተ ማንም ፕሮቶስ ሊሆን የሚወድ ይላል። ፕሮቶስ ማለት ፊተኛ ማለት ነው። ፕሮቶስ ማለት ምን ማለት ነው? በፊት ማለት ነው። ስለዚህ በፊት መሆን የሚፈልግ አለ። በፊት ሲባል ምን ማለት ነው? በቅድመ ሕልውና በእድሜ መበላለጥ ነው እንደሚያሳየው አይደለም። ለምን? እዛው ጋር ስትመለ ከኔ ይልቅ የከበረ ሆኖ አላለ። በክብር መጥምቁ ዮሐንስን ኢየሱስ ይበልጠዋል። ኢየሱስ ድብና አድርጎ ይበልጠዋል። ስለዚህ ምንድነው በክብር ደረጃ ማለት ኦንቶሎጂካሊ ሰው ናቸው ሁለቱም። መጥምቁ ዮሐንስም ሰው ነው፣ ኢየሱስም ሰው ነው። ምንም ልዩነት የላቸው። ነገር ግን ኦንቶሎጂካሊ ልዩነት ሳይኖራቸው ሜታፊዚካሊ ግን በማንነት ደረጃ የደረጃ ልዩነት አላቸው። ስለዚህ ምን አለ ማቴዎስ ወንጌል ምዕራፍ 20 ቁጥር 27 ላይ ምን አለ? ከእናንተ ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁናል። ፊተኛ ማለት ፕሮቶስ ነው የሚለው። ፕሮቶስ ማለት ምን ማለት ነው ሲባል በፊት ማለት ነው። በፊት መሆን የሚፈልግ አለ። ዛት ሚንስ በእድሜ የሚበልጥ ማለት ነው እንዴ? አይደለም። ራሱ በፊት ሊሆን ለሚለው ቃል ኤሚ ተመሳሳይ ነው። ራሱ ኤሚ የሚል ቃል ነው የሚጠቀመው። ኤሚ ምንድነው? ስትሮንግ ለምበሩ ላይ ስታዩት ከእኔ በፊት ነበረ ኤን ኤሚ ነው ራሱ እንትኑ ማለት ነው ፕሮቶስ። ማቴዎስ ወንጌል ምዕራፍ 22 ቁጥር 38 ላይ ይዩት። እንደምትመለከቱት 10ቱ ትእዛዛት በእድሜ አይበላለጡም። የመጀመሪያው እስራኤል ስማ ጌታ አምላካችን አንድ ጌታ ነው፣ በፍጹም ሐሳብ በፍጹም ነፍስ ውደድ። ሁለተኛ ባልንጀራን እንደራስህ ውደድ። አትስረቅ፣ አታመንዝር 10 ናቸው። ከ10ቱ ትእዛዛት ውስጥ ግን ማቴዎስ ወንጌል ምዕራፍ 22 ቁጥር 38 ላይ ታላቂቱና ፊተኛው ትእዛዝ ተብሎ የተባለው የመጀመሪያው ነው። የመጀመሪያው ታላቂቱና ፊተኛይቱ ለሚለው ቃል ፕሮቴን የሚለው ማስኩላይን ጄንደር ነው። ማነው? ፌሚናይን ጄንደር ነው። ዛት ሚንስ ትእዛዞቹ ሲመጡ እኩል ነው የመጡት። ግን ማን ከማን ይቀድማል ብለን ስንል የሚቀዳደሙት በጊዜ አይደለም፣ የሚቀዳደሙት በክብር ነው የሚቀዳደሙት። በክብር የመጀመሪያ የነበረው ትእዛዝ እስራኤል ስማ ጌታ አምላካችን አንድ ጌታ ነው፣ እሱም በፍጹም ልብህ በፍጹም ሐሳብ አምልክ ወይም ደግሞ ውደድ የሚለው ትእዛዝ የመጀመሪያው ታላቂቱና ፊተኛይቱ ይላል። ፊተኛይቱ ለሚለው ቃል ፕሮቴን የሚለው የፕሮቶስ ምንድን ነው? ማስኩላይን ጀንደር የነበረው ፌሚናይን ጀንደር ነው። ፕሮ ማለት በፊት ማለት ነው። መስተዋድድ ራሱ ከኔ ማንነት በኋላ ማለት ነው። ከተላከበት በኋላ እኔ መላኩን ካመለከተ በኋላ ከተላከ በኋላ የመጣው ዮሐንስ ከመላኩ በፊት ነበረ ማለት ነው። ምንድነው የሚያሳየው? አንድ ሰው ከእኔ በኋላ ይመጣል። ከእኔነቴ በኋላ ነው የሚመጣው
ያ የሚመጣው ግን ከኔ በፊት ነበረ። በምንድን ነው የነበረው? በአካል ነው አይደለም። በፊት የሚለው ቃል ፕሮቶስ የሚለው ለክብር ይመጣል። ማቴዎስ 20 ቁጥር 27 እና ማቴዎስ ወንጌል ምዕራፍ 22 ቁጥር 38 ላይ አይተናል ራሱ ማለት ነው። ወደ ዘፍጥረት ላይ ደግሞ እንግባና አንድ ናምናኔና ይህንኑ መሞገት ይችላል አንድ ሰው። ኦሪት ዘፍጥረት ምዕራፍ 41 ቁጥር 51 እና 52 ላይ የዮሴፍ የመጀመሪያ ልጁ ምናሴ ብሎ ጠራው ይላል። ማን? ምናሴ። ምናሴ ማለት የአባቴን ቤት ረሳው በማለት ምናሴ ብለው አምላክ መከራዬን ሁሉ የአባቴን ቤት አስረሳኝ ማለት። ምናሴ ማለት በነገራችን ላይ በዕብራይስጥ መርሳት ማለት ነው፣ አስረሳኝ ማለት ነው። የሁለተኛውን ስም ግን ኤፍሬም ብሎ ጠራዋል። አምላክ በመከራዬ ቀን አፈራኝ ማለት ነው። በመከራዬ ሀገር አፈራኝ ማፍራት ማለት ነው ኤፍሬም ማለት። ከኤፍሬምና ከምናሴ በእድሜ ማን ነው የሚበልጠው ሲባል መጀመሪያ የተወለደው ማን ነው? የመጀመሪያ ልጅ ምናሴ ነው። ሁለተኛው ግን ኤፍሬም ነው። ነገር ግን ኦሪት ዘፍጥረት ምዕራፍ 48 ቁጥር 20 ላይ ግን ኤፍሬም ከምናሴ በፊት አደረገው። ፕሮቶስ ከምናሴ በፊት አደረገው አለ። ዛት ሚንስ ምንድን ነው? በእድሜ የበለጠው ማለት ነው እንዴ? አይደለም። በፊት ዮሴፍ ኤፍሬምን ከምናሴ በፊት አደረገው ማለት ኤፍሬም ከምናሴ በፊት በአካል ደረጃ ነበረ ማለት ሳይሆን በክብርና በደረጃ ከምናሴ ይበልጣል ማለት ነው እንጂ ሊተራሊ ነበረ ማለት አይደለም። ለምን? የመጀመሪያ። ስለዚህ ዮሐንስና ኢየሱስ ሲነጻጸሩ በእድሜ በ6 ወር ይበልጠዋል ዮሐንስ ማለት ነው። ግን ከዮሐንስ በፊት ነበረ ማለት የክብር ጉዳይ እንጂ የህልውና ጉዳይ አይደለም። ምክንያቱም ሰው ነው የሚለው። አንድ ሰው ከኔ በኋላ ይመጣል፣ ከኔ በፊት ነበረ፣ ከኔ ይልቅ የከበረ ሊሆን ይሆናል አለ። ስለ ክብር ነው የሚያወራው። በክብር ፕሮቶስ የሚለው ቃል ለክብር እንደሚመጣ መጽሐፉ ያሳያል ማለት ነው። ኢንሻአላህ ሁለቱን ጥቅሶች እናያቸውና አይ ቲንክ ሰውም እንዳይሰለች የሆነ ነገር ጌን እንድታረጉ እዚህ እንትን ላይ ነጥብ ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 51 እና በተመሳሳይም ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ ሁለቱን ጥቅሶች ላይ ጥያቄ ያለው ክርስቲያን ካለ ገብቶ ይሄ ነገር ትክክል አይደለም ማለት የክርስቶስን ቅድመ ህልውና ሊያሳይ ይችላል ብሎ መሞገት ይችላል ማለት ሁለቱ ጥቅስ ላይ ብቻ ማለት ነው። ሌሎቹን ጥቅሶች ደግሞ ሊትራሊ እናያቸዋለን ጊዜ ካገኘን ማለት ነው። ኢንሻአላህ ይሄን ይመስላል። ኮሜንት መስጠት ትችላላችሁ። ገስት ያላችሁ ይስሐቅ አቡበከር እስማኤል አሚር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሃራ አዲስ ዓለም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድሞቼ እናቶቼ ታች ያላችሁም እንደዛው ኮሜንት መስጠት ትችላላችሁ። በተማራችሁ ትምህርት ላይ ወይም ደግሞ በሰማችሁ ትምህርት ላይ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ኡስታዝ፣ እኔ ጋር ትንሽ ድምጽ ስላለ ነው እያዳመጥኩኝ ነው። ኢንሻአላህ ወደኋላ ሀሳብ እሰጣለሁ። ቀጥሉ። ጀዛከላሁ ኸይራ። እኔ ምንም ሀሳብ የለኝም። ማሪፍ ትምህርት ነው። አላህ መልካም ስራህን ይቀበል። አሜን። እሺ ኡስታዝ ጀማል ካለ ማለት ይችላል። እሱ ስለሚያውቃቸው ክርስቲያኖች በጥቅሱ ላይ ጥያቄ ያላችሁ ክርስቲያኖች ካላችሁ መግባት ትችላላችሁ። በጥቅሱ ላይ ጥያቄ ያላችሁ ክርስቲያኖች ካላችሁ መግባት ትችላላችሁ። ኦኬ ክርስቲያን ሰላም ብያለሁ። እሺ እዚህ ቦታ ላይ ያለው በፊት የሚለው ቃል ከክብር አንጻር እንጂ ከጊዜ አንጻር አይደለም ብለሃል። ሰላም በይ መጀመሪያ። ሰላም በይ አልኩኝ እኮ። እንዴት ነሽ? አልሰማንሽም። እግዚአብሔር ይመስገን። እሺ ቀጥይ። እሺ 30 ላይ አንድ ሰው ከእኔ በኋላ ይመጣል ከእኔም በፊት ነበርና ይላል።
ከእኔም በፊት ነበርና ይላል። ስለዚህ ከእኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልሁት ይህ ነው ብሎ ኢንዲኬት ያደርገውና አንድ ሰው ከእኔ በኋላ የሚል ቃል አለው እዚህ ጋር። በኋላ ሲል ምን ማለት ነው? ከኔ በፊትና ከኔ በኋላ ሲል ከሬቪሌሽኑ ዮሐንስ ከመላኩ በፊትና ከመላኩ በኋላ። ስለዚህ he is talking about time, right? ነው አይደለም እንዴ? በኋላ ሲል ምን ማለት ነው? ኦኬ ላሳይሽ። አንድ ኤግዛምፕል ላሳይሽ እና ነው። ቀላል ተረጋጊ እህታችን ተረጋጊ። ኮናውራን ተረጋጊ። ላምና ላሳይሽ በፊትና በኋላ እዚህ ጋር የተቀመጠው with time respect ነው ወይስ ደግሞ ከክብር አንፃር ነው? ተረጋግተሽ ማውራታችን ላወርድሽ ነው። ኖ ቃል በቃል የተቀመጠው ከኔ በኋላና በፊት። ተረጋግተሽ ስታወሪ ነው ማዳመጥሽ። እኔ ተረጋግቼ ነው የማወራው። እድሉን ሰጥሻለሁ ከፈለሽ። ተረጋግተሽ ማውራት ካልቻልሽ እንዴ ብዬ ላስተናግድሽ? እንዴት ነው ማውራት? ጥያቄ ጠየቅሽኝ፣ ኦኬ ልመልስልሽ ብዬ ለመለስን ኖ ምናምን ታያለሽ። ወዲያው ነው ነርቨስ ይሆንሽው እና ነርቨስ አትሁኚ። ተረጋግተሽ ለማውራት ሞክሪ። ኦኬ ሌላ ሰው አስገቡ። አይ ቲንክ ትግስቱ የላትም እንጂ እሺ ሌላ ሰው አስገቡ። በቃ አይ እነዚህ ሆነሽማ እንዴት ብለሽ ታወሪያለሽ? ክርስቲያን ጥያቄ ጠይቀሽኝ ልክ ልመልስል ኖ ምናምን ታያለሽ። አውርቼ እስከምጨርስ መጠበቅ አለብሽ። ከዛ በኋላ ነው ካልተመለሰ አልተመለሰም ምናምን ብለሽ እንትን ማለት ምችው ማለት ነውና ካልተረጋጋሽ እንዴ ብለው መከባበር ይቻላል። ወልድ ሰላም ብያለሁ። እንዴት ነህ? ሰላም ነው። እንደምን አለ? እንዴት ነህ? ደህና ነው ወይ? እግዚአብሔር ይመስገን። ደህና ናችሁ? እንደምን ነህ? ሰላም ነኝ አለሁ። እንዴት ነህ? ሰላም ነህ? ሁለት ጥቅሶችን አቅርበናልና ከሁለቱ ጥቅሶች የመጀመሪያው ጥቅሱ ላይ ሂድበትና ወደ ሁለተኛው መሄድ ትችላለህ ማለት ነው። የመጀመሪያው ጥቅስ ላይ አርጊመንቱ ገብተዋል። የመጀመሪያው ጥቅስ ላይ ምናልባት በኋላ መጀመሪያ ስትገባ እንትን ብዬ ነበረ። በኋላ መሀል ላይ እንትን ብያለሁ። አሁን ቃላቶች ማነው ጥቅሶቹን ሀሳብ አንዴ ብታስታውሰኝ ብዬ ነው። ዮሐንስ ኢየሱስ ከሰማይ ወርጃለሁ ብሏል አይደል? ኢየሱስ አዎ። ምኑ ነው ከሰማይ የወረደው? ራሱ ፐርሰኑ እኮ ምኑ እኮ ያ ፐርሰኑ ዲቫይን ፐርሰን በመለኮት። ኦኬ በመለኮት ማስረጃ ስጠኝ። አንድ ጥቅስ ማወቅ ፈልግን። አንድ ጥቅስ ማስረጃ ስጠኝ። መጀመሪያ ማስረጃ የምሰጥህ የወረደው መጀመሪያ በሰማይ መኖሩ ነው። አይ የወረደው ላይ ነው አሁን ጥያቄያችን። አይ በመጀመሪያ እዛ ከነበረ ነው የሚወርደው አይደለ? እዛ ካልነበረ መውረድ ይችላል። የወረደው ምኑ ነው ብዬ ነው የጠየቅኩ። ለሱ መልስ ስጠኝና ከዛ በኋላ ወደዛ ትሄዳለህ ማለት ነው። ጥቅስ ጥቀስና ምናልባት ቀጣይ የምናያቸው ጥቅሶች ላይ ከሆኑ እናልፋቸዋለን። ለምሳሌ ጥቅስ ጥቀስ እሺ ከፈለክም። መጀመሪያ በፍጥረት እንግዲህ ፍጥረት ከመፈጠሩ በፊት እንግዲህ ከዛ የሚቀድም ነገር አለ ነው። አይ አሁን በጥቅሱ ላይ ነው የምናብራራው። ወልዲዮት ጥቅሱ ላይ ነው። ጥቅሱን አሁን የምናብራራው ጥቅስ ላይ ጥቅሱን ማብራራት ከቻልክ የሚወርደው አሁን ለምሳሌ ዮሐንስ ወንጌል 6:51 ላይ የሚወርደው ምን እንደሆነ ተጠቅሶ ተነግሮናል። አንተ የሚወርደው ይሄ ነገር ነው ብለህ ማስረጃ አምጣና ምናልባት ያመጣው ጥቅስ ወደፊት የምናያቸው ጥቅሶች ውስጥ ከሆኑ ወደፊት በሚነሱ ጥቅሶች ላይ ትሞግታለህ። ምክንያቱም የተነሱት ሁለት ጥቅሶች ናቸው። እንደ ተጨማሪ ጥቅስ ካመጣም ወደ 10 ጥቅሶች እናያለን ብለናል። ስለዚህ ጥቅሱን ጥቀሰውና ችግር የለውም ሐሳብን አንሸራሸርና ከዛ በኋላ እንትን ይላል ማለት ነው። 1-2 ደቂቃ ውሰድና አውራ። ኦኬ ወይ አማርኛ አችልም ብለህ እንዳታወርደኝ እንጂ ጥቅሶቹን እንኳን አቀርባለሁ። ምናያቸው ጥቅሶች አሁን ሌላ ቦታ አትሂድ። ፐርሰናል የሆኑ ነገሮችን አታውራ። ጥቅሶቹን አቀርባቸውና ትንሽ ቻሌንጅ ማድረግ ከጀመርኩ አማርኛ አችልም ብለህ ነው የምታወርደው፣ ወይ ፊዚክስ አልተማርክም ብለህ ነው የምታወርድ። ሌላ ነገር ውስጥ ባትገባ ጥሩ አይመስልም። እንዳወርድ በቃ ያን አታድርግ ማለት ነው። እሺ ያን አታድርግ። የመረጃ ምክንያቶች እየፈለጋችሁ ባትወርዱ ደስ ይለኛል። ስለዚህ ላስወርድ ነው። እንዳታወርደኝ ነው ወይ? ውረድ በቃ።
ያለ ገተታ ማውራት ካልቻላችሁ እንደዛ ነው። ጊዜ የለም። ምኑም ሳይያዝ ምንም ሳልል ፐርሰናሊ አትጠቀም አልኩ። ገብቷል። እድሉን ሰጠ። 1-2 ደቂቃ ሁላ ሰጠው እንድታወራ፣ ነፃ እንድታወራ ማለት ወደ ፖይንቱ ብትገባ ይሻለ ነበር። አይ ቲንክ ዝም ብላችሁ ወሬ ለማውራት አይደለም እኛ ጋር የምትመጡት ማለት ነው። ኦኬ ሌላ ሰው ካለ ይግባና ኢንሻአላህ ሌላ ሰው ካለ አስገቡ። አማርኛ አችልም ብለህ ታወርደኛለህ ምናምን ነገር ምናምን እዛ ላይ እኔ አላወራው። ያስገባን በስነ ስርዓት መጀመሪያውን እንኳን ለማስገባት እንችላለን። እንደዛማ ከሆነ አማርኛ አችልም ብዬ ማውረድ የምችል ከሆነ ለምን አስገባሃለሁ? መጀመሪያው ነው ከመነሻው። ልክ እኮ አይደለም ያ። ምክንያቱም እኛ ደግሞ ለመማማር ነው። በጥቅሶቹ ላይ ካለ ነው። ከሌለ ደግሞ ሌላ ጥቅስ ላይ ከሆነ ሐሳብን አንሸራሽርና ለቀጣይ ጊዜ ያሉ ጥቅሶችን እንመለከታቸዋለን እያልን ነው። ኦኬ ክርስቲያኖች ካላችሁ አንዳንድ ላሳዩንና ኡስታዝ ጀማልም ስለመጣ ያስገባቸዋል። በጥቅሱ ላይ ብቻ ማለት ነው። ኦኬ ሌጀንድ እሺ፣ ሰላም ነው። እንዴት ነው? ሰላም ነው። እንዴት ነህ? እኔ እንኳን ጥያቄ አለኝ፣ ግን እራሳችሁን የነበራችሁበትን ሁኔታ እንትን ላይ ይችላል ማለት የራሱ የሆነ ፐርሰናል የሆነ ጥያቄ ነው የምጠይቀው ነው። እንትኑ ላይ በአስተማርኩት ትምህርት ላይ ጥያቄ የለ በኖ አልነበርኩም፣ ግን ሌላ ጥያቄ ነበረኝና ሌላ ኡስታዝ ጋር ሂጄ ሌላ ጥያቄ ሌላ ያስተባበለ መልስ ነው የነበረኝ። ኦኬ እሺ፣ ኦኬ ሌላ ጥያቄ የፕሮግራሙ የኢየሱስ ክርስቶስ ቅድመ ህልውና ነው። ቶፒኮች ዳይቨርት መሆን የለባቸውም። ኦኬ በቃ አይፒስ እንደዛ ከሆነ እሺ፣ ጊዜ ካለን በኋላ ላይ ናና መጠየቅ ትችላለህ። መርሐባሽ